ጋር እንግዲህ መስሪያችንን አዘጋጅተናል ማለት ነው። እዚህ ጋር 2 ዱቤ ያዘጋጅተናል ማለት እንደ የምንሰራው አቅም ይለያያል። ብዙ የምንሰራ ከሆነ ሙሉ ያስፈልገናል። ትንሽ የምንሰራ ከሆነ ደግሞ በልኩ እንደምንሰራው ልክ ማዘጋጀት ይጠበቅብናል ማለት ነው። እኔ ጋር እንግዲህ እንደምታዋቸው 2 ዶሮ አዘጋጅቻለሁ ማለት ነው። አጥቤ በደንብ አድርጌ እዚህ ጋር አዘጋጅቻለሁ። ነጭ ሽንኩርት እዚህ ጋር ላይ ሽንኩርት እዚህ ጋር ላይ ብረት ድስታችንንም እዚህ ጋር አዘጋጅተናል ማለት ነው። እዚህ ጋርም ደግሞ የምጠቀመው ይሄ ዘይት ነው ማለት ነው። ከዛ ወደ ስራው እንገባለን ማለት ነው። አንዳንድ ጊዜ ያው መውጣት ጥሩ ነው መሄድ ያው ብዙ ነገር ያስተምራል ማለት ነው። ያው እንግዲህ እየተማርነው ነው እላችኋለሁኝ። እንግዲህ ያው አማርኛውንም አረበኛውንም ቀልቀል ደብለቅ እያደረግን ነው የምንሰራው ማለት ነው። ሁሉንም እስከምንለምድ ድረስ ኢንሻአላህ መህር ጥሩ ነው፣ ሁሉን ያስተምራል። እናንተም ሸር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እኔም ደግሞ የሚችለውን እየሰራ ወደ እናንተ ለማቅረብ እንድጠናከር ይረዳኛል ማለት ነው። ኢንሻአላህ ወደ ስራው እንቀጥል እስኪ። እዚህ ጋር እንግዲህ እንደምታዩት እንደዚህ አድርጌ አዘጋጅቼ ጨርሻለሁ ማለት ነው። በነገራችን ላይ ያው በአንድ እጄ ስለምቀርጥ ሽንኩርቱ ትላልቅ መስሎ እንዳይታያችሁ በደቃቁ ነው የከተፍኩት ማለት ነው። ሲቁላላ በደንብ የመጥፋት አቅም እንዲኖረው ማለት ነው። እዚህ ጋር እንደምታዩት ሁሉም አይነት ድብልቅ ቅመሞች አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት እንደኩሻለሁ ማለት ነው። ስለዚህ በነገራችን ላይ በሸመል ሲሰሩ ግዴታ ምን ይጨመርበታል? ካሮትና ፓውሳ ቢኖረው ቆንጆ ይሆናል። ምክንያቱም እንደ ሰው አፈላለጉ ነው የምንሰራው። አሁን እኔ ጋር እሱን አይፈልጉም፣ ግማሾቹ ይፈልጋሉ፣ ግማሾቹ አይፈልጉም። እንደዚሁም ሽንኩርት ጨምር ማለት ነው። ሽንኩርትም እንደዚሁ ግማሾቹ የሚፈልጋለ፣ ግማሹ ደግሞ የማይፈልጋለ። እኔ ምን አደርጋለሁ? የሽንኩርቱ እንትን እንዳይወጣ አድርገን በደንብ አድርገን አቁላልተን ለጣም ሆነ ነው ለእኛ ግዴታ እስከሆነ ድረስ ሽንኩርት ማድረጋችን የማይቀር ነው ማለት ነው። ስለዚህ ያው አብዛኞቹ ግማሾቹ ሽንኩርት በጭራሽ የሚጨምሩን አይፈልጉም መኮረኒ በሸመን ላይ፣ ግማሾቹ ደግሞ ካሮት፣ ኮሰ፣ በዙንጃን እሱን አብሮ ተቁላልቶ እንዲሰራ ይፈልጋሉ ማለት ነው። ስለዚህ ግዴታ እኛ የእነሱን ፍላጎት ነው ግዴታ መስራት ያለብን። ቢሆንም ግን ያው የማይቀሩትና አንዳንድ ነገሮች መጨመር ግዴታ ስለሆነ ለማይፈልጉት በአንድ ስራ እንዳይበዛብን 2-3 እቃ ከምንሰራ የአንደኛውን ፍላጎት እንሰራ እና ግዴታ ምስሩ ካሉ ደግሞ ግዴታችን ነው። ግዴታ የማይቀር ነው ማለት ነው፣ እንሰራለን። ስለዚህ እኔ ለዛሬ ያለውን አታክልት የሌለውን በሸመን ነው ማሳያችሁ ማለት ነው። ስለዚህ ኢንሻአላህ ወደ ስራው እንሄድ። ሽንኩርታችንን በመጀመሪያ እናቁላላለን ማለት ነው። ስለዚህ እንደዚህ እያደረግን ሽንኩርታችንን መጀመሪያ በደንብ ማቁላላት አለብን ማለት ነው። ሽንኩርቱ መብሰል እስካለበት ድረስ በደንብ እናቁላለዋለን ማለት ነው። ለምን መኮረኒው ጋር መታየት ወይም መዝለቅ ስለሌለበት ማለት ነው። ምክንያቱም ከዚህ ጋር እነሱ እንደዚህ ግማሾቹ እንደነገርኳችሁ ሽንኩርቱን ስለማይፈልጉ ለእነሱ ግዴታ እንዲጠፋ ማድረግ አለብን ማለት ነው። ግዴታ ደግሞ በጣም የሚሰጠን ሽንኩርት መኖር አለበት ማለት ነው። እንግዲህ እንደምታው ሽንኩርቱን በራሱ ብቻ እንደዚህ አድርጌ አቁላልቼዋለሁ ማለት ነው። ለምን በደንብ መብሰል አለበት። እንደምታውቁት እንግዲህ በጣም ትንሽ ይሆናል ላይ ማለት ነው። ሲቁላላ ሲበስል ሽንኩርቱ ራሱ ይሄዳል። ስለዚህ ምን እናደርጋለን? እንደዚህ ካበሰልን በኋላ በመጠኑ በሚበቃል ልክ ዘይት እንጨምራለን። ከዛ ነጭ ሽንኩርቱን እንጨምራለን ማለት ነው። አሁን ያው ዘይት እንጨምራለን ትንሽ በመጠኑ ማለት ነው። ምክንያቱም ያው ዘይት ብዙም አይፈልጉም የሚሆናቸው። ለምን ያው ትንሽ ጨጓራም ያለባቸው አሉ። ዘይት ብዙ አይጠቀሙም። በማንኪያ ነው የሚጠቀሙት። ያው ለማድረግ በአንድ ጊዜ እንደነገርኳቸው መቀረጥ በአንድ ጊዜ ስለሆነ ከጨመርኩ በኋላ አንዳንድ ጊዜ እያቀርጸዋለሁ ማለት ነው። አንዳንድ ፓርት እያሳለሁ ይቅርታ እንግዲህ ማለት ነው። መቼም እንጠፋችኋል ብዬ አይደለም፣ ሁላችንም መቼም እንታወቃለን ማለት ነው። ለስራው የማይቀረውን ነገር ነው እንጂ። ስለዚህ እንደዚህ ካደረግ ምን እናደርጋለን? አሁን ነጭ ሽንኩርታችንን እንጨምርና እናቁላለን። ነጭ ሽንኩርታችንን ካደረግን በኋላ አብረን ደግሞ ነጭ ሽንኩርቷን በደንብ እናሸታለን ማለት ነው።
አሁን እንደዛ ካደረግን በኋላ እዚህ ያዘጋጀነውን ቅመም እንጨምራለን እና እናቁላላታለን ማለት ነው። እዚህ አድርገን እሽት እያደረግን በደንብ እናቁላለዋለን ማለት ነው። እሺ አሁን ቅመማችን ጋር አቁላልተን ጨርሰናል ማለት ነው። ድጋሚ ከምን ጋር እናቁላላለን ማለት ነው? ከዶሯችን ጋር ማለት ነው። ዶሯችን እዚህ ጋር ዘገጃን እንጨምራለን ማለት ነው። ወደዚህ ስለማንችል እንግዲህ እንደዚህ አድርገን አቁላልተን ጨርሰናል ማለት ነው ዶሯችንን። ስለዚህ ይሄ እንግዲህ ግማሽ ማለት ለግማሽ መኮረኒ ነው ማለት ነው። ስለዚህ ይሄ እንደዚህ መብሰል አለበት በደንብ ማለት ነው። ከዛ ወደ መኮረኒ ማብሰላችን እንሄዳለን ማለት ነው። አሁን እንደምታዩት የምሰራው መኮረኒ ያሳያችሁ ዶሮ 2 ፍሬ ማለት ነው። የዚህን ግማሽ ነው የምሰራው ማለት ነው። ምክንያቱም ያው እንዳጠቃቀሙ እንደ ሰዎቹ የሚበቃኝን ያህል ስለሆነ የምጠቀሙ ማለት ነው። አንድ ሙሉ ብሰራ አንድ ሙሉ ሳህን ማውጣት ወይም ማዘጋጀት ይኖርብኛል ማለት ነው። እዚጋ እንግዲህ እንደምታዩት እዚጋ ውሃችንን አፍልተናል ማለት ነው። ትንሽ ጨመር አድርጌ ከዛ መኮረኒያችንን እዚጋ እናበስላለን ማለት ነው። ለብቻ ማለት ነው። አሁን መኮረኒያችንን እንደዚህ እናበስላለን ማለት ነው። ምክንያቱም ዘይት ከላይ የጨመርኩበት ውሃው ጋር ያው መኮረኒው አያያዝም በጭራሽ ማለት ነው። እንደያዝብን ትንሽ ዘይት እናደርግበት ውሃው ላይ የተመረጠ ይሆናል ማለት ነው። ከዛ እንደዚህ ከይሄንን እናበስላለን። ከበሰልን በኋላ አብረን ከዶሮው ጋር ትንሽ እናቁላለዋለን ማለት ነው። ከዛ ወደ ሳልሳ ማዘጋጀቱም እንሄዳለን ማለት ነው። ያው እንግዲህ መኮረኒያችንን በስሎልናል ማለት ነው። ያው አልተያያዘም ማለት ነው። ስለዚህ አሁን ይሄንን እንገለብጣለን ማለት ነው። ወደ እንሄዳለን ማለት ነው። አሁን እንግዲህ መኮረኒያችንን በዚህ መልኩ እንትን ብለን ገልብጠናል ማለት ነው። አሁን እዚህ ጋር ያቁላላ ነው ዶሮ አለ። እዚህ ጋር እንጨምርና እንቀላቅልና ትንሽ ጣም መኮረኒው እና ዶሮ እንትን እናቁላላለን ይፈሰል ማለት ነው። ከዛ እንቀጥል ማለት ነው። ያው ዶሮ እንዳይፈርስብን እንዳለ ዶሮ እንትን ማለት ስላለበት እንደዚህ ያደረግ ቀስ እያልን እንቀላቅለዋለን ማለት ነው። እንደባልቀዋለን። ይሄው ደስ እንደዚህ አድርገን ቀላቅለን ጨርሰናል ማለት ነው። ያው መኮረኒው ሆነ ዶሮም እንዳይፈርስብን ትንሽ ነው በቃ እንትን የምንለው። ሻይረታችንን አዘጋጅተን እንገለብጣለን ማለት ነው። ቫይረሳችንን አሁን አዘጋጅተናል ማለት ነው። መኮረኒያችንን እዚህ ጋር እንገለብጣለን ማለት ነው። ይኸው እንደዚህ መኮረኒያችንን አዘጋጅተን ጨርሰናል ማለት ነው። አሁን ወደ ሳልሳ ስራችን እንገባለን ማለት ነው። እዚህ ጋር እንደምታዩት ውሃ የሚበቃኝን ያህል 3 ብርጭቆ ውሃ ጨምሬያለሁ ማለት ነው። ሌላው ይሄንን ክሬም መጠን ንሳ ግላስ ማለት ብርጭቆ ግማሽ ብርጭቆ እንጨምራለን ማለት ነው። እዚህ ጋር እዚህ ጋርም ጅብን ግላስ አዘጋጅቻለሁ 2 ጋብሽ ጨምራለሁ ማለት ነው። እዚህ ጋር ሩብ አለኝ ማለት ነው። ሩብን ግማሽ ጨምራለሁ ማለት ነው። ምክንያቱም ይሄ ስለሌለኝ ማለት ነው። ካለ ይሄ ነው። ይሄን ብጨምሩበት ቆንጆ ይሆናል ማለት ነው። ሩቡን ከመጨመር ይሄ አማራጩ ይሄ ነው ማለት ነው። እኔ ስለሌለኝ ነው ሩቡን ጨምርበት ማለት ነው። አሁን ወደ ሳልሳ አሰራራችን እንቀጥላለን ማለት ነው ኢንሻአላህ። እዚህ ጋር እንግዲህ እንደምታዩት ጨርሰናል ማለት ነው። ሳልሳችንን እናደባልቀን፣ ግን ሩቡን መጨረሻ ላይ ነው የምንጨምረው ማለት ነው። እዚህ ጋር አብሮ መብሰል የለበትም ሩቡ እንትን ስለሆነ አውጥተን ቀላቅለን ነው መኮረኒ ላይ የምንጨምረው። ያው የፈለገ ነው የሚጨምረው፣ ያልፈለገም ሩቡን መጨመር ግዴታ አይሆንም ማለት ነው።
ስለዚህ ይኸው ጅብን መሰሬላ አርጌበታለሁ ከስር ማለት ነው። ለማንኛውም ከላይ አንደኛ የመቃጠል ቶሎ ሊቃጠልብኝ ይችላል። ቢሆንም እንዳስፈላጊነቱ ከታች መጨመር የሚችል ከታች ይጨምራል፣ ከላይ መጨመር የፈለገ ከላይ መጨመር ይቻላል ማለት ነው። እኔ ግን ከስር ነው የምጨምረው። እንደዚህ አድርጌያለሁ። ከዚህ በላይ ሳሳውን ነው የምጨምረው ማለት ነው። አሁን እንዲህ አድርገን ጨምረን ጨርሰናል ማለት ነው። አሁን ወደ ስቶቫችን መጨመር እንሄዳለን ማለት ነው። ይኸው እንግዲህ ወደዚህ ጨርሰናል ማለት ነው። ይህን ይመስላል። ለማንኛውም